ተጀመረ። ይኸው መጋቢት 16 ደርሰናል። በኢራን አሜሪካ ጦርነት እስካሁን የታዘብናቸውን እንካችሁ። ኢራን እስካሁን ካሏት ሚሳኤሎች እጅግ ኃይለኛ የሆነውን ሃይፐርሶኒክ ሚሳኤል አስወንጭፋለች። ኔታንያሁ እርሳቸው ተገድለዋል የሚባለውን ወሬ አስተባብለዋል። በትይዩም ትራምፕ በነዳጅ ጫኝ መርከቦች ላይ የሚሰነዘረው ጥቃት በቀጠለበት ወቅት የሆርሙዝ ባህረ ሰላጤ ወሽመጥን በድጋሜ ለመክፈት ጥረት እያደረጉ ነው። ይህ ጦርነት እንዲቆም የሚጠይቁ ድምጾች እየጨመሩ ቢሆንም ድምጻቸው ወሳኝ በሆነባቸው ቦታዎች ግን ሰሚ አላገኙም። ትራምፕ ድርድር ይፈልጋሉ። የኢራን ባለስልጣናት እኛ የተኩስ አቁም ጠይቀን አናውቅም፣ ለድርድርም ቢሆን ጥያቄ አላቀረብንም ሲሉ ተሰምተዋል። ጦርነቱ ከተጀመረ ወዲህ እጅግ አስከፊ የሚባሉ የእስራኤልና የአሜሪካ የአየር ጥቃቶች በዓለማችን ጥንታዊ በሆኑ እንደ ሐማዳን እና ኢስፋሃን ባሉ ከተሞች ላይ ደርሰዋል። ሰብአዊ ድርጅቶችም አቅማቸው ተሟጧል። ሆስፒታሎችም በቁስለኞች ተጨናንቀዋል። ሰፈሮችም ወድመዋል። እስካሁን 1500 ገደማ ሰዎች ሲገደሉ ከ3 ሚሊዮን በላይ የሚሆኑ ደግሞ ተፈናቅለዋል። ቴሄራን ዓለም አቀፍ ማህበረሰብ ግልጽ የጦር ወንጀል ስትል የጠራቻቸውን ድርጊቶች እንዲያጣራ እየጠየቀች ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት ጦርነት ወደ ማብቂያው ተቃርቧል በማለት የሰጡት አስተያየት አሁን ግን ከኢራን የቀረበላቸውን ስምምነት ውድቅ ማድረጋቸውን በግልጽ ሐሳባቸውን የቀየሩ ይመስላሉ። ኢራን በበኩሏ አሜሪካ በድርድር ሂደት ላይ እያለች ባለፈው 1 ዓመት ውስጥ ብቻ 2 ጊዜ በግዛቷ ላይ ጥቃት መፈጸሟን በመጥቀስ መጀመሪያ እርምጃ ወስዳለች መባሉን አስተባብለዋል። ከመጋረጃ ጀርባ ምን አይነት ዲፕሎማሲያዊ ጥረቶች እየተደረጉ እንደሆነ ግልጽ አይደለም። ግብጽ እና ኦማን በመካከላቸው ገብተው ለማስማማት እየሞከሩ እንደሆነ ሪፖርተሮች ይጠቁማሉ። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ከኢራኑ ፕሬዝዳንት መሱድ ፒዣንስኪ ጋር በስልክ መነጋገራቸውን ገልጸዋል። የአዲስ ፖለቲካ እና የደህንነት ማዕቀፍ እንዲፈጠር ጥሪ አቅርበዋል። ይሁን እንጂ ይህ ጥሪ ከሳምንት በላይ ዘግይቶ ከቆየና ከ20% የሚሆነው የዓለም ነዳጅ የሚያስተላልፈው የሆርሙዝ ባህረ ሰላጤ ወሽመጥ ጋር የተያያዘ የፈረንሳይ መርከቦች በሰላም እንዲያልፉ ለማድረግ ያለመ ሳይሆን እንዳልቀረ ይነገራል። ዶናልድ ትራምፕ የአሜሪካ የባህር ኃይል የባህር ወሽመጡን እንዲከፍቱ በተደጋጋሚ የተናገሩ ሲሆን ዛሬ ጠዋት ደግሞ ቻይና፣ ጃፓን እና እንግሊዝ ጨምሮ 7 ሀገራት የጦር መርከቦቻቸውን እንዲልኩ ጠይቀዋል። ነገር ግን እስካሁን ለጥያቄው ምላሽ የሰጠ የለም። ምክንያቱም ጦርነቱ ከተጀመረ ወዲህ ቢያንስ 16 መርከቦች በወሽመጡ ላይ ጥቃት ደርሶባቸዋል። ባለፈው ሐሙስ የኢራን አብዮታዊ ዘበኛ እንዲያልፍ የተሰጠውን ማስጠንቀቂያ ችላ ያለውን የታይላንድ ነዳጅ ጫኝ መርከብ መጥተዋል። ከደህንነት ስጋቱ በተጨማሪ የኢንሹራንስ ዋጋም ችግር ሆኗል። ከጦርነቱ ጋር በተያያዘ ለአደጋዎች የሚከፈለው የኢንሹራንስ ሽፋን ባለፉት 2 ሳምንታት ውስጥ በ4 እጥፍ አድጎ በቀን $800,000 ደርሷል። ኢራን በባህር ወሽመጡ ላይ ያላትን ተጽዕኖ የምታሳየው በዚህ መንገድ ነው። ማንኛውም የውጭ አገር የጦር መርከብ እዚህ ለመግባት ከፈለገ ለፈንጂ ወይንም ለሰው አልባ አውሮፕላን ድሮን ጥቃት ራሱን ያጋልጣል። ዛሬም ቢሆን መርከቦች እንዲያልፉ የሚፈልግ ማንኛውም አገር ከኢራን ጋር በቀጥታ መደራደር ያለበት ይመስላል። ይህ ደግሞ አሜሪካ ፈጽሞ የማትፈልገው ነገር ነው። የኢራን አብዮታዊ ዘበኛ ሚሳኤሎችን እንደማያልቁበት ለማሳየት ትላንት ለመጀመሪያ ጊዜ ስጂል የተሰኘውን የሃይፐርሶኒክ ሚሳኤሎችን ሲያስወነጭፍ የሚያሳይ ምስል ለቋል። ይህ ሚሳኤል በ7 ደቂቃ ውስጥ ቴል አቪቭ መድረስ እንደሚችል ተነግሯል። በእስራኤል በኩል ደግሞ በቴል አቪቭ በደረሰ ጥቃት ቢያንስ 3 ሰዎች ቆስለዋል። የእስራኤል መንግስት የሚያሳየው መከላከያዎቹ እያለቁበት ነው የሚባለው ወሬ አስተባብሏል። ለረጅም ጊዜ ጦርነት መዘጋጀቱን ገልጿል። በመጨረሻም ቤንጃሚን ኔታንያሁ ተገድለዋል የሚሉ እና እርሳቸው የታዩበት ቪዲዮ በሰው ሰራሽ አስተውሎት ወይም AI የተሰራ ነው የሚሉ ወሬዎች በኢንተርኔት ላይ ተሰራጭተዋል። ኔታንያሁ ግን ቡና እየጠጡ የሚያሳየው ቪዲዮን በመልቀቅ ወሬውን ለማስተባበል ሞክረዋል። ሮይተርስ ቪዲዮውን እውነተኛ መሆኑን ቢገልጽም አሁንም ቪዲዮው በAI የተሰራ ነው የሚሉ ሰዎች አሉ። ዶናልድ ትራምፕ በበኩላቸው ኢራን ውስጥ የሚታዩ የመንግስት ደጋፊ ሰልፎች በAI የተፈጠሩ እንጂ እውነተኛ አይደሉም ሲሉ ከሰዋል።